ከሸይታን እንዳልወጣ ጠፍቼ ወደ አንቺው ስመጣ ቃጥራችሁ ከድንጋይ ላይ ቆሜ ስጠራ ደግሜ ደግሜ ውብቴ አይኔቱ ስስቴ ደሞዜ ነይ የኔ አባዜ እያልኩኝ ብጠራ አባትሽ ይዞ በከዘራ እናትሽ ሲቆጡኝ በጥቅሻ አያትሽ ፈክብኝ ውሻችሁ እኔም በንክሻ ያን ጊዜ ልግሻ በልግሻ ያን ጊዜ ልግሻ በልግሻ ያን ጊዜ ልግሻ በልግሻ። السلام عليكم ورحمة الله وبركاته. ودون استبارك شيك على ميدا بسوش كيفكم فاكواركم شالت كنو بخير. زاري مجمّر يا مجبئة وندا سيواتشو دابو بيت كن جوجوش منامن بدأم بيسي سلوانا سوست دابو بيت نهركوت بدأم تلك زمناوي بدأم تنشنا مكاكلنيا مالسنو مكاكلنيا يقبّو بيتنو دابو تسرتنا ሁለትና በርግና አንዱ ሱራፌል ሆዳም ስለሆነ ወስዶ እየበላ ነው የሚቀርጸው ችግር የለውም የጻፈውም ሱራፌል ነው። ለማንኛውም እዚህ የመጣሁት የባለፈው ስለንተን የሰራሁላችሁ ቪዲዮ ድምጽ ረበሽን ብላችኋል ማለት ነው። ስለምን ነበር ሱራፌል የመጨረሻ ቀረጻ? የኬክ ቤቱን በጣም ሙዚቃ ስለነበር እዛው አለ መቀረጽ አልተመቸኝም። መረጃ ይዤ ነው የመጣሁት። ነገር ግን የእንትን ቀረጻ የምንድነው ስሙ የዚህ የዳቦ ቤቱ ሁሉ 3 ዳቦ ቤት ይጫለው ሙሉ መረጃ ይዤላችኋለሁ እና ነግራችኋለሁ። እስከ መጨረሻው ተከታተሉ። ከዛ በፊት ግን ሸቃላ ሚዲያን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሱራፌል እንዳንክ ታስያልክ ብላ ውሃ የለም ዳቦ ብቻ ነው የሰጠው። ኦኬ መጀመሪያ ትንሽ ቦታ ማለት ነው የቤት ኪራይ ከ5000 እስከ 15000 ነው። መካከለኛ ከ15000 እስከ 40000 ብር ነው። ብዙ ጊዜ ከ3 ወር እስከ 6 ወር ቅድመ ክፍያ መክፈል አለባቸው ይላል። እስከ 6 ወር ከከፈላችሁ ቅድሚያ ከዘጋችሁ ከዛ በኋላ 6 ወር ድረስ ማንም አይጠይቃችሁ መልቀቅም አትችሉ። ውል ያለው ቢሆንም ጥሩ ነው ማለት ነው። አለቅም ብላ አንዳንድ ደላላዎች ለኪራይ ብቻ አቁሞ ምን አለ መሰላችሁ እስከ 6 ወር ከፍላችሁ በዘና ብላችሁ ትሰራላችሁ ማለት ነው። ላይክ ያርጋችሁ ላይክ አርጉ። እውነት እኔ ታክሲ ራሱ በጣም ከአንድ ቦታ አንድ ቦታ የለም ታክሲና በጣም ለፍቼ ነው የምሰራውና ይሄን ታሳቢነት ያረጋችሁ ወደ መሳሪያዎችና ዝርዝር መረጃ እንገባለን። ኦቭን ከ30,000 ብር እስከ 150,000 ብር፣ ሚክሰር ከ20,000 እስከ 80,000 ብር፣ ጋዝና ኤሌክትሪክ ከ10,000 እስከ 30,000፣ ሌሎች የዳቦ ቤት ቁሶች ከ10,000 እስከ 30,000። ይሄንንም የዳቦ ቤት ቁስ ስላችሁ መደርደሪያዎች፣ ማብኪያዎች ምናምን ጨምሮ ማለት ነው ቁሶች በመባል ይዘረዘራሉ ማለት ነው። እና የሀገሬ ልጆች አጠቃላይ የሚፈጀው ከ70,000 እስከ 2 አጠቃላይ ማለት ነው አጠቃላይ ከ70,000 እስከ 250,000 ብር ይፈጃል ማለት ነው። ሌላው ይሄ እንግዲህ ትንሿን ለመክፈት ከትንሿ እስከ መካከለኛ ያለው ከ70,000 እስከ 250,000 ብር ይወስዳል ማለት ነው የሀገሬ ልጆች። ሌላው መጀመሪያ ነገሮችን ይሄንን ዳቦ ቤቱን የምትጀምሩበት ማለትም ዳቦን ለመጋገር ማለት ነው። ኦኬ ዘይት፣ ዱቄት የሱራፌል ጽሑፍ ግን አይነበብም። በደንብ ለምን አሰውም ሱራፌል ዱቄት፣ ዘይት፣ እርሾና ጫው ከ5000 እስከ 20,000 ብር 5000 እስከ 20,000 ብር እነዚህን ነገሮች አካቶ ይገዛል ማለት ነው። ጫው፣ እርሾ፣ ዘይት እነዚህ ናቸው የሚያስፈልጉት። በቃ ነገርኳችሁ ማለት ነው። በትልቁ ሰፋ አድርገን ስናየው ነው። ወንበር ምናምን መቀመጫ ማስቀመጫ ደግሞ የመጀመሪያ ያልኳችሁ ማብኪያ ምናምኖችን ጠቅልሎ ነው። አሁን ላይ ግን ወንበር ምናምን ከ10,000 እስከ 40,000 የኢትዮጵያ ብር ይፈጃል ማለት ነው። አጠቃላይ ግምት አለው። አጠቃላይ ግምት ስነግራችሁ ትንሽ ዳቦ ቤትና መካከለኛ ትልቁ አጠቃላይ ግምቱን ነው የምነግራችሁ። ግን ግምት ስላችሁ ትክክለኛ ነው። ነገር ግን እናንተ መታችሁ እዚህ እስከምትጀምሩ ሊጨምር ይችላል።
ወይም ሊቀንስ ይችላል። ኢንሻአላህ ይቀንሳል። አተቅነጡ ምን ረህመቲላህ። ኦኬ ትንሹ የሚፈጀው አጭር በቃ ቀልጠፍ ያለች አጭር ከ10,000 እስከ አፏን ከ100,000 እስከ 200,000 ብር ከ100,000 እስከ 200,000 የኢትዮጵያ ብር ነው። መካከለኛው ከ200,000 እስከ 400,000 የኢትዮጵያ ብር ነው። በጣም ትልቁ ከ400,000 ብር በላይ ነው። እስከ 700,000 800,000 1 ሚሊዮን ያላችሁን ያህል መስራት ትችላላችሁ። ነገር ግን ከ400,000 በላይ ያለው ይህ ትልቁ ዳቦ ቤት ነው ማለት ነው። ዳቦ ቤት ለመክፈት ያሰባችሁ እንግዲህ በዚህ ዋጋ መጀመር ትችላላችሁ። የሀገሬ ልጆች እወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ቀጣይስ ስለምን ይሰራላችሁ? ጥያቄ እናንተ ነው። መስ ተሸቃሊት አይጠፋም። የትኛውን ቦታ ሄጄ የትኛውን ሀገር ሄጄ ልሰራላችሁ እችላለሁ። እንደየቦታው ይለያያል። ለምሳሌ ይሄንን መጠን ይዤላችሁ የመጣሁት ዋና ከተማዎች ላይ ነው። ክፍለ ሀገር ላይ ይቀንሳል እና የሀገሬ ልጆች 500,000 ብር ወይም 400,000 ብር በጣም ቀላል ናት። ካሰባችሁበት ግን እኔ እንደ ዋናነት ምክር ስነግራችሁ ማለት ነው ኪራይ ኮንቲነሩ የእናንተ ቢሆን ይህ ማለትም አረብ ሀገር ሆናችሁ አሁን በቤተሰብ ኮንቲነሩን ማዘዝ ትችላላችሁ። ኮንቲነሩ የራሳችሁ ከሆነ ቦታ ብቻ ኪራይ ሊቀንስላችሁ ይችላል። በጣም ነው የሚቀንሰው የቦታ ኪራይና እስከ ኮንቲነሩ የምትከራዩት እኩል አይመጣም። ስለዚህ ኮንቲነር ለማሰራት ደግሞ ከ75,000 እስከ 100,000 ስታሰሩ ደግሞ የልብስ ብላችሁ ብታሰሩ እኔ ካየሁት አንፃር የሆነች ልጅ አዛ ነበርና የልብስ የተሰራው ለእንትንም ይሆናል ለሱቅም ይሆናል። ነገር ግን በጣም ጸዴ ነው። ለማንኛውም ማድረግ ይቻላል። በኋላ ከተተከለ በኋላ የሚስተካከሉ ነገሮችን ማስገባት ይቻላል። በዋናነት ግን የራሳችሁ ነውና ብታሰሩት ለመሸጥ ራሱ በዋናነት ሌላ ቁሳቁስ የቤት ዕቃ ምናምን እንደ ሴት እንደ ስራ እንደማትፈጥር ሴት አትሁኑ። አረብ ሀገር ሆናችሁ ስለሰራችሁ እዚህ ደግሞ የበለጠ መስራት ስለምትችሉ ብራችሁን እንደዚህ ከባድ ነገሮችን ግዙበት። ለምሳሌ የውሃ ታንከር አስቀምጡት። ቤት አንድ ቀን ይኖራችኋል። ኮንቲነር ብታሰሩ በጣም አሪፍ ነው እላችኋለሁ። የማይሰበር ዘላለም የሚቆይ ዕቃ ወይም ደግሞ ቤት ኪራይ ባስከፍሉ ራሱ ኮንቲነር ተክላችሁ እዛ ውስጥ መኖር ትችላላችሁ። በጣም ጸደይና ሰፋፊ ኮንቲነሮች አሉ። ህጻናቶች ከቦኛል የሀገሬ ልጆች። ለማንኛውም ወዳችኋለሁ። ቀጣይ ምን ልስራላችሁ ትእዛዜ እናንተ ነው። ተሳትፎና ሙሉ ስራ ከሸቃሊት ነው። ስለተከታተላችሁን ከልብ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ባይ ባይ። በሱራፌል ሱፍ ዳቦት ወይም እንዴ እኔ የሱቅ ዳቦ አልበላም። ጨጓራን እያመመኝ የሆነ ያምርብኛል ግን ዳቦ ቤት ቢኖር